ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ይህ ሳምንታዊ የማል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በሳምንቱ የተከናወኑ አበይት ሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግ ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል። ለሳምንቱ የመረጥነውን ሰፊ ቅኝት የምናደርግበትን ርዕሰ ጉዳይ በማስተዋወቅ ወደ አጫጭር አበይት ክንውኖች የምናልፍ ይሆናል። የኢትዮጵያ መከላከያ በትግራይ ክልል ውስጥ አለመኖሩን ተከትሎ በተለያየ ወቅት የሻዕቢያ መንግስት ከደመጣጩ የደብረጽዮን ቡድን ጋር ተባብሮ በትግራይ ክልል የተለያዩ ቦታዎች እየገባ ማህበረሰቡን ሲያስጨንቅና ሲገድላቸው ቆይቷል። ይሁን እንጂ የፌዴራል መንግስት በክልሎች ጣልቃ የሚገባበትን አዋጅ ማጽደቁን ተከትሎ ለኢትዮጵያ ይደፈሪነት ምልክት የሆነው መከላከያ ወደ ትግራይ ክልል እንደሚገባ ያወቀው የሻዕቢያ መንግስት በዛላምበሳ ቆፍሮ ከነበረው ምሽጉ እየሸሸ መሆኑን የዓይን እማኞች ገልጸዋል። ህወሓትና ሻዕቢያ የደርግ መንግስትን እስኪጥሉ ድረስ በአንድ ሳህን የሚበሉ አንቺ ካልበላሽ እኔ አልበላም የሚባባሉ አዲስ ፍቅረኛሞችን ይመስሉ ነበር። ይሁን እንጂ ሌባ ሲሰርቅ አይጣላም ሲካፈል እንጂ እንደሚባለው የደርግ መንግስትን ታግለው ከጣሉ በኋላ በኢሳያስና በአቦይ ስብሃት ቡድን መካከል በተፈጠረው አለመግባባት ኢትዮጵያ ሁለት ሀገራት ልትሆን ችላለች። ይህንን ውሳኔ ያስተላለፍነው እኛ እንጂ ኢሳያስ አልፈለገም ነበር ሲሉ አቦይ ስብሃት ተናገሩ። በዚህ አገር አጥፊ ቡድን ላይ ተጨማሪ መረጃዎችን በመሃል ትንታኔያችን ላይ የምታገኙ ይሆናል። ከአፍታ ቆይታ በኋላ ስንመለስ በሳምንቱ የተከናወኑትን አበይት ሀገር አቀፍና ዓለም አቀፍ ክንውኖችን በአጭሩ የምንነግራችሁ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ ዝግጅቱን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። በመቀሌ ከተማ በተደረገ ድንገተኛ ፍተሻ በአንድ ሳምንት ውስጥ በሕገ ወጥ ቡድኑ ተደብቆ የነበረ 12500 ሊትር ናፍጣ፣ 3496 ሊትር ቤንዚልና 1800 ሊትር ነጭ ጋዝ በአጠቃላይ ከ17000 ሊትር በላይ ነዳጅ መገኘቱን የትግራይ ጊዜያዊ አስተዳደር አሳወቀ። በተያያዘ የትግራይ ክልል ዜና በብሔራዊ ምርጫ ቦርድ ምንም አይነት የፖለቲካ እንቅስቃሴ እንዳያደርግ የተከለከለው በደብረጽዮን የሚመራው አንጃ በጊዜያዊው አስተዳደር ስር የነበሩ የዞን የወረዳ የቀበሌና የከተማ አስተዳደሮችን በኃይል ተቆጣጥሮ በማናለብኝነት የሚያሳልፋቸው ውሳኔዎች ተቀባይነት የላቸውም ሲል በፕሬዝዳንት ጌታቸው ረዳ የሚመራው ማዕከላዊ ኮሚቴ ገለጸ። በጃውሳው እንቅስቃሴ ተስፋ የቆረጡ ዲያስፖራዎች ለዚህ ጽንፈኛ ቡድን የሚያደርጉትን የዶላር እርዳታ ማቋረጣቸውን ተከትሎ ድንጋጤ ውስጥ የገባው በዘመነ ካሴ፣ በምሬ ወዳጁ፣ በሀብቴ፣ በባዬ እና በደሳለኝ የሚመሩት ሁሉም የጃውሳ ክንፎች አንድ መሪ ለመምረጥ ስብሰባ ተቀምጠው እንደነበር ተረጋግጧል። ይሁን እንጂ መግባባት ሳይችሉ ስብሰባው በብጥብጥ መበተኑን ምንጮቻችን ገልጸዋል። በያዝነው ሳምንት የኢትዮጵያ መከላከያ ኃይል በሁርሶና በብር ሸለቆ መሰረታዊ የውትድርና ኮርስ ወስደው ያጠናቀቁ ወታደሮችን ማስመረቅ ችሏል። የኢንዱስትሪ ሚኒስቴር ከቅርብ ጊዜያት ወዲህ በኢትዮጵያ የኤሌክትሪክ መኪና ገበያ ውስጥ በስፋት እየተሳተፈ ለሚገኘው የቻይናው የኤሌክትሪክ መኪና አምራች ኩባንያ BYD በኢትዮጵያ የመኪና ባትሪ ማምረት እንዲጀምር ጥሪ ማቅረቡን ገለጸ። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኘው ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። ወደ ስልጣን ከተመለሱ በኋላ አስደንጋጭ ውሳኔዎችን እየወሰዱ የሚገኙት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ የአሜሪካን ሕገ መንግስትን በሚጥስ መልኩ ለሶስተኛ ጊዜ ፕሬዝዳንት መሆን እንደሚፈልጉ ተናግረዋል። በአሜሪካን ሕገ መንግስት መሰረት ማንኛውም ሰው ከሁለት ዙር በላይ አሜሪካንን ማስተዳደር እንደማይችል ግልጽ ነው። ለዚህ ሳምንት በመሃል ትንታኔያችን ውስጥ የያዝናቸው የሀገር ውስጥና የውጭ አበይት አጫጭር ነጥቦች እነዚህን ይመስላሉ። ለዛሬ ወደ መረጥነው ሳምንታዊ ትንታኔ ስናልፍ ኢትዮጵያ ሁለት ሀገራት እንድትሆን የወሰነው እኛ እንጂ ኢሳያስ አፈወርቂ አይደለም ሲሉ የተናገሩት አቦይ ስብሃት ኢትዮጵያን እንዴት ከኤርትራ ሊነጥሉ ቻሉ በሚለው ጉዳይና ለሶስት በተከፈለው ህወሓት ዙሪያ ያዘጋጀነውን ዘገባ ከመሸጋገሪያው ድምጽ በኋላ ሰፊ ቅኝት የምናደርግበት ይሆናል። ፍቅር የሚባል ነገር ያልፈጠረባቸው ተስማምቶ የማያውቁትና ጥላቻቸው ጣሪያ የነካው ሄሮድስና ጲላጦስ
ክርስቶስን በማጥፋት ዙሪያ በእጅጉ ተስማሙ። በቃ አንተን የማይወዱ ሊያጠፉ የሚፈልጉ ሰዎች ካሉ አንተን ለማስወገድ ሲሉ የእርስ በርስ ጠላትነታቸውን ይረሱታል። አንተን እስኪያስወግዱ ድረስ ሄሮድስና ጲላጦስ የፈጠሩትን አይነት ስምምነት ይፈጽማሉ። ይህ የምድር ሐቅ ነው። ቢመርህም መቀበል አለብህ። ትናንትና የማይስማሙ ሰዎች የጋራ ጠላታችን ነው ብለው በሚያስቡት አካል ላይ ለመዝመት ሲሉ የጅብ አካሄድ ሊሄዱ ይችላሉና በኢትዮጵያ ምድርም እየሆነ ያለው ይህ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድን መንግስት ለማስወገድ መቼም ይስማማሉ ተብሎ የማይጠበቁት ህዋትና ጽንፈኛው ፋኖ የዘመናት ጥላቻቸውን አስወግደው በአንድነት ቆመዋል። ነገሩ ለሰሚ ግራ ቢመስልም ሻዕቢያ ህዋትና ፋኖ ልክ ሄሮድስና ጲላጦስ ክርስቶስን ለማስወገድ እንደተስማሙት በውሸት ፍቅር በእውነት ጥላቻ ውስጥ ሆነው በማስመሰል መዋደድ ውስጥ የኢትዮጵያ መንግስትን ለመጣል ስምምነት ከፈረሙ ውለው አድረዋል። ከሻዕቢያ ጋር ይገናኙ ነበር። መጀመሪያ እንደሚሉት በወሰን አካባቢ ሰላም ለመፍጠር ነው የሚለው ሽፋኑ። ግን ከሻዕቢያ ጋር ተባብረን ይሄን መንግስት የማዕከላዊ ኢትዮጵያን መንግስት በመቋቋም ራሳችን ችለን እንሄዳለን የሚል ነገር ነው። እሱ ነው መነሻው። ይሄ ነገር አሁን ድብቅ አይደለም፣ የሚታይ ነገር ነው። ድብቅም አይደለም። አሁን መጀመሪያ በሀብታም ነጋዴዎች በኩል በአንዳንድ ጀነራሎች በኩል ይደረግ የነበረ ግንኙነት ነበር። ኋላ ግን ያደገ ወደ ከፍተኛ ግንኙነትም ደርሷል። በሚስጥር ተካሂዷል። ይሄ ዝም ብሎ እኮ ከገሌ ጋር ተገናኝቶ የሚል አይደለም። የሚሰጡ መግለጫዎች አሉ። የሻዕቢያ መግለጫዎች የሻዕቢያ ሞቢላይዜሽን ጀስት በትግራይ ላይ ያነጣጠረ አይደለም። ሲጀምር በዚህ በኢትዮጵያ መንግስት በአጠቃላይ ያነጣጠረ ነው። ሞቢላይዜሽን ሲል የህወሓትን ሞቢላይዜሽን አለ። ሞቢላይዜሽን ማለት ይሄ አሁን የሚደረገው ነገር ሁሉ እሱ ነው። ስለዚህ ይሄን ሁሉ ስታያይዘው ወደ ጦርነት የሚሄድ አዝማሚያ አለ ለማለት ይቻላል። በተጨባጭ እንግዲህ ተጨባጭ ነው። ይሄ ግልጽና ተጨባጭ የሚባለው ነገር ይሄ በአይናችን ያየነው ያለ ነገር ነው። ህወሓትና ሻዕቢያ የደርግ መንግስትን እስኪጥሉ ድረስ በአንድ ሳህን የሚበሉ አንቺ ካልበላሽ እኔ አልበላም የሚባባሉ አዲስ ፍቅረኛሞችን ይመስሉ ነበር። ይሁን እንጂ ሌባ ሲሰርቅ አይጣላም ሲካፈል እንጂ እንደሚባለው የደርግ መንግስትን ታግለው ከጣሉ በኋላ በኢሳያስና በአቦይ ስብሃት ቡድን መካከል በተፈጠረው የስልጣን ሽኩቻ ምክንያት ለዘላለም በአንድነት ይኖሩ የነበሩትን ህዝብ ዳግም እንዳይገናኙ በማድረግ ያቺ በጥንት ዘመን ታላላቅ የሚባሉ ሀገራትን ሳይቀር ታስገብርና በቀይ ባህር ላይ ትልቁ ሚና ትጫወት የነበረችውን ገናኗን ኢትዮጵያ ለሁለት እንድትከፈል አደረጉ። ለሁለት ከተከፈለች ኢትዮጵያ መካከል አንዷ ዛሬም ድረስ የባህር በር ቢኖራትም መስራት የሚገባትን ሳትሰራ በመቅረቷ ዓለም ላይ ከሚገኙ 195 ሀገራት መካከል ድሃ በመሆን 9ኛ ደረጃ ላይ ትገኛለች። ሌላኛዋ ደግሞ ለማደግ ቀን ከሌሊት ብትለፋም በየጊዜው የተለያየ ጥረት ብታደርግም ማደግ በፈለገችው ልክ ሳታድግ የባህር በር ሳይኖራት ከዓለም የድህነት ወለል በታች ከሚገኙ ሀገራት መካከል 12ኛ ደረጃን ይዛ ትገኛለች። መለያየትና ትንሽ መሆን ለማንም አይበጅም። ለዚህ ሁሉ ግን የዳረጓት በምድሯ የተፈጠሩ ነገን ሳይሆን ስልጣናቸውን መሰረት ያደረጉ ዓለም ያለበትን ነባራዊ ሁኔታ ያልተረዱት የህወሓት ፖለቲከኞች ናቸው። እነዚህ ሁለት ሀገራት ባይለያዩና በአንድነታቸው ቀጥለው ቢሆን ኑሮ ኢትዮጵያ ዛሬ ላይ ሌላ መልክ በነበራት ነበር። የሆነው ሆኖ ለኢትዮጵያ ምድር ዛሬም ድረስ የውስጥ እግር እሳት የሆነባት የወደብ ማጣት ኤርትራን የምታክል ለዘመናት ብዙ ኢትዮጵያውያን ደማቸውን ያፈሰሱላትን ምድር እንዲሁ በቀላሉ እልህ ተያይዘው መነጋገር እየቻሉ ሳይነጋገሩ እሱ ይለምን እሷ ትለምን በሚል ጉራ ብቻ ተለያይተው እንደሚቀሩ ባልና ሚስት በኢሳያስና በአቦይ ስብሃት እልህ ሁለቱ ሀገራት ለአንዴና ለመጨረሻ ጊዜ ከተለያዩ 34 ዓመታት ተቆጠሩ። እውነትና ንጋት እያደረ ይጠራል እንደሚባለው በሁለቱ ሀገራት መለያየት ውስጥ ትልቁን ስህተት የሰሩት ኢትዮጵያን ለ27 ዓመታት የመሩት የህወሓት ፖለቲከኞች እንጂ ኢሳያስ አፈወርቂ እንዳልሆነ አቦይ ስብሃት እንዲህ ሲሉ ይናገራሉ። ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገጠሉ ተዋለበ እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? ትግሉ እኮ እዚህ ያለ ነው። ትግሉ መሪ እኮ እንደዛ እያሉ ነው። በቃ ይቅርብን፣ ጥያቄያችን በኢትዮጵያ በምንም አይነት የህዝብ ጥያቄ በአንዳንድ ጋንግስተርስ ኦር ምናምን አይታፈንም። ጠንቅ ነው የሚያመጣው። ህዝቡ የሚቀበለው መሆን አለበት።
በውሸታም ዓለም ውስጥ የፈለገውን ያክል እውነት ቢኖር የሚሰማህ አታገኝም። ብዙ እብዶች በተሰበሰቡበት አንድ ጤነኛ ቢገኝ እብዶቹ ሳይሆን እብድ የሚባሉት ጤነኛው ነው እብድ የሚሆነው። የጠቅላይ ሚኒስቴሩን እውነት ለመስማት በማይፈልጉ ቡድኖች መካከል ዶክተር አብይ አህመድ እንደ ክርስቶስ ውሃ ላይ ቢራመድ እንኳን በፍጹም ስለ ንጽህናው ሊወራ አይችልም። ምክንያቱም ጥላቻ ያወረው ሰው ጥሩነት መቼም ስለማይታየው ነው። በህዋት በኩል እየታየ ያለው ነገር ከጥላቻ የመጣ ሳይሆን ለስልጣን ካላቸው ልዩ ፍቅር የመነጨ ነው። በፋኖ በኩል ግን ለአብይ ከልብ የመነጨ ጥላቻ አላቸው። በሻዕቢያ በኩል የሚታየው ጭፍን ጥላቻ የተፈጠረው የአብይን መንግስት ካለመውደድ ሳይሆን ኢትዮጵያ የምትባል ሀገር እንድትኖር ካለመፈለግ የመነጨ ነው። በኢትዮጵያ ያለው አሰላለፍ መልኩ ለየቅል በሆነበት በዚህ ወቅት አራት አይነት ፍላጎቶች እየተስተዋለ ይገኛል። አንደኛው ፍላጎት ኢትዮጵያን የሚያሻግርና ሀገሪቱን የባህር በር እንዲኖራት የሚያደርግ ሲሆን በዚህ ፍላጎት ውስጥ የኢትዮጵያ መንግስትና ባንዳ ያልሆኑ ፖለቲከኞች ተካተውበት ይገኛል። ሁለተኛው ፍላጎት ግን ኢትዮጵያን ሙሉ ለሙሉ የሚያወድም ሲሆን በዚህ አሰላለፍ ውስጥ ህዋት፣ ሻዕቢያ እና ጽንፈኛው ፋኖ እየተሳተፉበት ይገኛል። ሶስተኛው አሰላለፍ ከኢትዮጵያ መንግስት ጋር የቆመው የውጭ ኃይል ሲሆን በዚህ ቡድን ውስጥ እንደ ሀገር እስራኤል የምትገኝ ስትሆን እንደ ቡድን ደግሞ የተለያዩ ዲያስፖራዎች ይገኙበታል። አራተኛውና የመጨረሻው ፍላጎት በጃልመሮ የሚመራው ቡድን ጋር የሚስተዋል ሲሆን ሸኔ እስካሁን ድረስ ከማን ጎን እንደቆመ ባይለይም ከመንግስት ጎን እንዳልሆነ ግን በእየለቱ የሚሰራውን የማሸበር ድርጊቶች እያዩ ፖለቲካዊ ግምትን መውሰድ ይቻላል ሲሉ አንጋፋ ፖለቲከኞች ይናገራሉ። ይሁን እንጂ ጃልመሮ የጃልሰኝን መንገድም ሊመርጥ እንደሚችል የሚናገሩ ፖለቲከኞች አልጠፉም። ይህ በእንዲህ እንዳለ ሁለት ቡድኖችን እያስተናገደ ያለው የትግራይ ፖለቲካ ዛሬም ድረስ ለህዝቡ ምንም አይነት መፍትሄ ያላመጣና ወጣቱን ተስፋ ቢስ እንዲሆን ያደረገ ሆኗል። እየተካረረ የመጣውን የደብረ ጽዮንና የጌታቸውን መሳሳብ ለመፍታት በፌዴራል መንግስቱ በኩል የተለያዩ እርምጃዎች እየተወሰዱ ሲሆን በፕሪቶሪያው ስምምነት መሰረት ጊዜያዊ መንግስትን የመሾም ስልጣን ያለው የኢትዮጵያ መንግስት ነው። በዚህም ስምምነት መሰረት ጠቅላይ ሚኒስትር ዶክተር አብይ አህመድ ለትግራይ ህዝብ ፕሬዝዳንታቸውን እንዲመርጡ እድል ሰጥተዋል። ይሁን እንጂ በትግራይ ህዝብ የተጠላው የደብረ ጽዮኑ ቡድን ይህንን ሐሳብ እንደማይቀበል ተናግሯል። በዚህ ጉዳይ ላይ መሃል ሚዲያ ከፖለቲከኞች ጋር ባደረገው ቆይታ ላይ የደብረ ጽዮን ቡድን ለምን የጠቅላይ ሚኒስቴሩን ሐሳብ ለመቀበል አልፈለገም የሚል ጥያቄ አንስቶ ነበረ። ፖለቲከኞቹም የየራሳቸውን ሐሳብ የሰጡ ሲሆን እንዳጠቃላይ ግን የደብረ ጽዮን ቡድን ይህንን ሐሳብ መቀበል ያልፈለገው በትግራይ ወጣቶች እንደተጠላ ስለሚያውቅ ከፕሬዝዳንታዊ ምርጫ እንደሚወጣ ስለተረዳ ነው የሚል ምላሽን ሰጥተዋል። አሁን እየወጣው ባለው መረጃ መሰረት የደብረ ጽዮን ቡድን ለሁለት የተከፈለ ሲሆን ይህንን አዲስ አፈንጋጭ ቡድን ዓለም ገብረዋህድ የሚመራው ይሆናል። በዋናነት ደብረ ጽዮንና ዓለም ገብረዋህድ የተጣሉት ከሻዕቢያ መንግስት ጋር እየተፈጠረ ባለው መርህ አልባ ግንኙነትና በኢፈርት ውስጥ ያለው የገንዘብ አወጣጥ ጉዳይ ላይ እንዲሁም ከፌዴራል መንግስት ጋር ሊኖር በሚችል ግንኙነት ላይ የተመሰረተ እንደሆነ መረጃዎች ይጠቁማሉ። በዚህ ክፍፍል መሰረት ህዋት ለሶስት ተከፍሏል ማለት ነው። የደብረ ጽዮን ቡድን ፈለገም አልፈለገም ተቀበለም አልተቀበለም የፌዴራል መንግስት ከጊዜያዊው አስተዳደር ጋር ተነጋግሮ የራሱን ውሳኔ ያሳለፈ ሲሆን በዚህ ንግግር ውስጥም የጊዜያዊውን አስተዳደር ወክለው የተገኙት ሌተናል ጀነራል ታደሰ ወረደ ከፌዴራል መንግስት ጋር በ8 ጉዳዮች ላይ ስምምነት ውስጥ ገብተዋል። አንደኛ፣ የትግራይ ጊዜያዊ አስተዳደር ወደ ቦታው የሚመለስ ሲሆን ስራ እንዳይሰራ በሚያደርግ የትኛውም ኃይል ላይ የፌዴራል መንግስቱ ህጋዊና ተመጣጣኝ እርምጃ የሚወስድበት ይሆናል። ሁለተኛ፣ በቀጣይ 1 ወር ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት በጠቅላይ ሚኒስትር ዶክተር አብይ አህመድ የሚሰየም ይሆናል። ሶስተኛ፣ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት በመሆን ብቻ የሚሰሩ ይሆናል። ታደሰ ወረደ ከዚህ በፊት በምክትል ፕሬዝዳንትነትና የክልሉ ጸጥታ ኃላፊ በመሆን ይሰራ ነበረ። አራተኛ፣ ጀነራል ተክላይ አሸብር ወይም ወዲ አሸብር የታደሰ ወረደን ቦታ በመተካት የትግራይ ክልል የጸጥታ ኃይል ሆኖ የሚሾም ይሆናል። አምስተኛ፣ የኢትዮጵያ መከላከያ ሰራዊት መቀሌ ከተማን ጨምሮ በነባር ካምፖች ውስጥ የሚገባ ይሆናል። ስድስተኛ፣ የትግራይ ታጣቂዎች ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋረጠውም የዲዲአር ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካንን ጨምሮ ገንዘቡን እንዲለቁ የሚሰራ ይሆናል። ሰባተኛ፣ የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሲሆን በአዲሱ አደረጃጀት መሰረት 50% ህዋት፣ 25% ብልጽግና እንዲሁም ቀሪውን 25%ን ደግሞ በትግራይ ክልል ውስጥ ከሚንቀሳቀሱ ፖለቲካ ድርጅቶችና ሲቪክ ማህበራት የሚካተቱ ይሆናል።
8ኛ ጌታቸው ረዳ ይመራ በነበረው ጊዜያዊ አስተዳደር ውስጥ የሰራዊትና የካቢኔ አባላት የነበሩ በአዲሱ አስተዳደር ውስጥ የማይሳተፉ ይሆናል። የፌዴራል መንግስትና ታደሰ ወረደ በጋራ በወሰኑት ውሳኔ ያኮረፉት የደብረጽዮን ቡድን አባላት እንደተለመደው ከግብር አባታቸው ሻቢያ ጋር ሆነው ያሰለጠኗቸውን 40 ኤርትራውያን ሰላዮችን በደቡብ ምስራቅ ትግራይና በደቡብ ራያ ዞን እንዲሰማሩ አድርገዋል። አህያውን ፈርቶ ዳውላውን እንዲሉ ከዚህ ውጭ የህዋት ቡድን በሰላም ወዳዱ የተንቤንና አገው ወጣት ላይ የግድያ እርምጃ እየወሰደ ይገኛል። ባለፉት 2 ዓመታት የትግራይ ክልልን ሲመሩ የነበሩት አቶ ጌታቸው ረዳ በነደብረጽዮን ቡድን በእጅጉ የተፈተኑ ቢሆንም በትግራይ ክልል ዳግም ጦርነት እንዳይፈጠር በማድረግ ከፍተኛ ስራን ሰርተዋል። በፌዴራል መንግስት በኩል የትግራይ ጊዜያዊ አስተዳደሩ ለቀጣይ 1 ዓመታት ትግራይን እየመራ እንዲቆይ የተወሰነ ሲሆን አዲስ በሚቋቋመው ጊዜያዊ አስተዳደር ውስጥ ፕሬዝዳንት እንደማይሆን እየተነገረ ያለው ጌታቸው ረዳ የነደብረጽዮንን ቡድን ኋላ ቀር ቡድን ነው ሲሉ ከጠሩ በኋላ የጊዜያዊ አስተዳደሩን መዋቅር በመጣስ ማህተብ ከተቆጣጠሩ በኋላ ለደጋፊዎቻቸው ትልልቅ መሬቶችን የሰጡ ሲሆን በተደጋጋሚ ወደ ፌዴራል መንግስት በመሄድ ስልጣን እንዲሰጣቸው ሲለምኑ ቆይተዋል ብለዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የነደብረጽዮን ቡድን በህልማቸውም ሆነ በቀልባቸው የሚመላለሰው መሬትና ስልጣን ብቻ ነው። ከዚህ ውጭ ለወጣቱ በሚሆን ጉዳይ ላይ ምንም አይነት ስራ የማይሰሩ የወጣቱን ህልም በመቀማት ወደ ሁለተኛ ዙር ትርምስ ሊከቱን ታችና ላይ ሲሉ የነበሩ ናቸው ሲሉ ገልጸዋል። አቶ ጌታቸው አክለውም ህዋቶች ምዕራብ ትግራይ ወይም ወልቃይት ሲባል ስለ ሰሊጥና ስለ መሬቱ እንጂ ስለተፈናቀሉ ህዝቦች የሚጨነቅ ቡድን አይደለም ብለዋል። የኢትዮጵያ መከላከያ ኃይል በትግራይ ክልል ውስጥ አለመኖሩን ተከትሎ በተለያየ ወቅት የሻቢያ መንግስት ከደመጣጩ ደብረጽዮን ቡድን ጋር ተባብሮ በትግራይ ክልል የተለያዩ ቦታዎች እየገባ ማህበረሰቡን ሲያስጨንቅና ሲገድላቸው ቆይቷል። ይሁን እንጂ የፌዴራል መንግስት በክልሎች ጣልቃ የሚገባበትን አዋጅ ማጽደቁን ተከትሎ ለኢትዮጵያ አይደፈሬነት ምልክት የሆነው መከላከያ ወደ ትግራይ ክልል እንደሚገባ ያወቀው የሻቢያ መንግስት በዛላምበሳ ቆፍሮ ከነበረው ምሽጉ እየሸሸ መሆኑን የአይን እማኞች እየገለጹ ይገኛል። በደብረጽዮን የሚመራው አረመኔው ቤልዜቡሉ ህዋትም በጥጋብ ልቡ ሰክሮ በሶዶምና ገሞራ ይከናወን የነበረውን ተግባር ሲፈጽም ቢኖርም በኢትዮጵያ መንግስት የምህረት እጅ ተዘርግቶለት ትናንቱ በይቅርታ ታክሞለት የተሻለ ነገ እንዲኖረው በተደጋጋሚ ቢለመንም ለመስማት ፈቃደኛ አልሆነም። የሀገሬ ሰው ሲተርት ከራበው ይልቅ ለጠገበው አዝናለሁ ይላል። በደብረጽዮን የሚመራው ህዋት ይህ ተረት የደረሰበት ይመስላል። የኢትዮጵያን መንግስትን መስማት ያልፈለገው ይህ ቡድን በእሱና በሚመራው ጦር ቲዲኤፍ ላይ በአሜሪካን መንግስት እንደ ሐማስና ሄዝቦላ ማዕቀብ ሊጣልበት እንደሆነ ኢኮኖሚስት ዘግቧል። የአሜሪካንና የኢትዮጵያ መንግስት ሊፈጽሙ የፈቀዱት ይህ ስምምነት ለ3 በተከፈለ ህዋት ላይ ምን ያስከትል ይሆን? መጪው ጊዜ 50 ዓመታትን በትግራይ ህዝብ ላይ የሞት ቀንበርን ላታረፈው ድርጅት ከባድ የሚሆን ይመስላል። ዘገባውን ለማዘጋጀት አልጀዚራን፣ ዊኪፒዲያን፣ ቢቢሲን እና የማል ሚዲያ ዕለታዊ ዜናዎችን በዋቢነት ተጠቅመናል። የዚህ ሳምንት የማል ትንታኔያችን የስካውኑን ይመስል ነበር። ከትንታኔዎቹ ጋር ቢንያም ከድር አብሬያችሁ የቆየው ሲሆን ከቀሪ የማል ሚዲያ ፕሮግራሞች ጋር መልካም ሳምንት እንዲሆንላችሁ እመኛለሁ።